ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅም። አሁን መዳኑ ተሰጥቶናል በጸጋ ኦኬ። ሰው አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። ባመንን ቅስፈት እንድናለን የሚል ትምህርት የለንም፣ መጽሐፍ ቅዱስም ስለማይል። ሰው ባመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በቃ የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን አይለብሰውም። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አላቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ነው የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይድንም። ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድህነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድህነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለግከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጣዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። እንደዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳንን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ዕለት ዕለት ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ እኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን በመልካም ምግባር ካልተመላለስን ባልንጀራን እንደራሳችን ካልወደድን ምን ማለት ነው? ባልንጀራን እንደራሳችን ካልወደድን ማለት እችን ተናግሬ ላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ። ነገር ግን ይላል ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ፣ ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው።
ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው። ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህ ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማለት አሁን እኔ አቂ ቶታሊ የያዕቆብ መልእክት በተለይ እምነትን ከስራ ጋር እያይዞ ተነሳው እንትን ማለት ውስጥ ያልተዋጠልኝም ማለት እውነቱን ባወራ አይሻልም ማለት እኔ መጽሐፍ ቅዱስ እንትን አንተ እያልከኝ ያለው ግልጽ ለማድረግ ያህል አቂ ይቅርታና የያዕቆብ ነገር አልተዋጠልኝም ነው እያልክ ያለው አይደለ? ስፔሻሊ ከእምነት ከስራ ጋር የጻፈው ነገር ያነሳቸው ፖይንቶች አሉ። አሁን ይሄ ያነሳው ፖይንት ኖርማሊ እኮ ጳውሎስም አንስቶታል እኮ እምነትን ነው ብሪፍ አድርጎ ያሳየው። ገላትያ ላይ ነው መሰለኝ እምነትን ስለ መስዋዕት እንትን ብሎ እምነትን እንትን ብሏል። በእምነት ነው የጸደቀው፣ እምነት በእምነቱ ነው የተመሰከረለት ነው የሚለው። ይሄ ግን እዚህ ጋር ግን ያዕቆብ አምጥቶ ልክ መስዋዕት ላይ ሲያቀርበው የትኛው ነው ስራ የትኛው ነው እምነት? እዚህ ጋር አሁን እዚህ ክፍል ላይ የቱጋ ነው እምነቱ የቱጋ ነው ስራው? እሺ አዎ አንዴ ቆይ ትንሽ ነገር ልበል ማለት ነው። አሁን አንተ አሁን እንዳጠቃላይ ያዕቆብ መልእክት ራሱ ነው የተወሰነ እንትን ያለ እና የሚቃረን ነገር የለውም። አሁን ጳውሎስ እምነት 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 ሲል አይተዋል አይደል? ትክክል ነው። ሮሜንም ስታነብ ገላትያንም በጣም እምነት ላይ ፎከስ አድርጎ አስተምሯል እና ይህ ትክክልም ነው። ግን ምንድነው ሰው በእምነት ነው የሚጀምረው። ምንም ነገር ግልጽ ነው። ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ላይ እንደሚናገረው እና አንድ ሰው አምኖ ከተጠመቀ በኋላ ወደ እግዚአብሔር መንግስት ይመጣል፣ ወደ ኤርሰን ይጨመራል፣ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል። አይተዋል። አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ እሱ ከሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው እንዲሁ በጸጋ ይዳል ነው። እሺ ያለ ስራ አስቀድመን ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመርነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል። በፍቅር ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ ያለምን መልካም ስራ በመልካም ስራ ወደ ብርሃን ይመጣ የለም ከኛ ውስጥ። ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው። ወደ ብርሃን የመጣ ነው ግን በብርሃኑ እንድንመላለስ ነው። ወደ አዲስ ህይወት የመጣ ነው በአዲስ ህይወቱ እንድንመላለስ እንጂ ወደ አዲስ ህይወት መጠን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዛ ነው ምንም እናንተ አቅም የላችሁም ነው፣ በጨለማ ውስጥ ናችሁ ኦልሬዲ። ስለዚህ በብርሃኑ ለመመላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዚ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችንን እንፈጽማለን። እንደታዘዝን ሆነን ልክ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ እንዲል ለክ ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ስለ የትኛው ነው አልኩ? ወደ ብርሃን የመጣ ሰው ስለሚሰራው ስራ ስለሱ የተናገረው እሱ ድህነት መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል መሰለህ? ቀጥታ አድርገው ጋር ለምን አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ ያ ስራው ጽድቅ ሆኖ ተቆጠረለት የተባለው እንጂ ከእምነት በፊት የሆነው አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህን አለ። በስራ ምን ተፈጸመ? እምነት።
እምነት በስራ የሚፈጸም ከሆነ አስቀድሞ ያለው እምነት ነው። ከዛ በኋላ ያ እምነት በስራ ደግሞ ይፈጸማል። በስራ እምነት አይደለም፣ ማን ነው? በእምነት ስራ አይደለም የተፈጸመው። በስራ ጀምረ በእምነት ፈጸም ሳይሆን በእምነት ነው የምትጀምረው። ጻድቅ በእምነት ይኖራል እንደሚለው በእምነት ነው የምትቀጥለው። እርግጥ ነው ግን ያ እምነት ግን ፍሬ የሚያፈራ መሆን አለበት። ገላትያ ምዕራፍ 5 ላይ ምን ብሎ እንደተናገረው ቁጥር 4 ላይ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። በፍቅር ሆኖ የሚሰራ እምነት፣ ስለዛ የሚሰራ እምነት ነው ያለው። ስለዛ ከእምነት በኋላ ስላለው ስራ እየተናገረ ነው ቅዱስ ያዕቆብ። እሺ እንቀጥል። ቆይ እሺ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍም አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ልክ የእግዚአብሔር ወዳጅ የተባለው ፕላስ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ። ባትሰራ ግን አሁን እኮ እምነታችን ጽድቅ ሆኖ ተቆጥሮልናል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም ነው። አዎ ጳውሎስ እንዳለው በቃ በእምነታችን ያመነው እምነት ጽድቅ ሆኖ ተቆጥሮልናል። ይህንን ነገር አሁን ያዕቆብ አይቃወምም። አዎ ጽድቅ ሆኖ ተቆጥሮላል፣ ግን መፈጸም አለበት። እሱ ደግሞ ጳውሎስም ብሏል፣ እያንዳንዳችሁ መዳናችሁን ፈጽሙ ብሏል። ስለዛ የሚፈጸም ነው። እንደታዛችሁ ናችኋል። ስለዚ እሱ በህይወት ነው የሚፈጸመው። ያዕቆብ የሚያወራው ስለ እንደዚህ አይነት ህይወት ነው። ስለዛ ምን አለ? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሚኒንግ ሰው በእምነት ስላመነ ብቻ ነው አይደለም፣ መስራት አለበት። አምናችሁ ፈዛችሁ አትቀመጡ እኮ ነው እያለ ያለው ባጭሩ። ካመናችሁ በኋላ ፈዛችሁ አትቀመጡ። ይህንን ባይዜ ጳውሎስ መራሱ ይሏል እኮ። ከዚህ ጋር በጣም እንደው አይደንቲካል የሆነ ንግግር አለ። ያው ገላትያ ላይ ምዕራፍ 6 ከቁጥር 7 ጀምሮ አሁን ቅድም ስለው ነበረ፣ አትሳቱ እግዚአብሔር አይዘበትበትም። አትሳቱ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚያጭደው የሚዘራውን ነው። የሚዘራውን ነው። በምድር ላይ እያለን የምንዘራውን ነው ሄደን የምናጭደው። እንደዛ ነው ያሉ። ስላመንክ ብቻ ዝም ብለህ ትገባለህ ሳይሆን ሰው የሚዘራውን ያንን ያጭዳል። አትሳቱ እግዚአብሔር አይዘበትበትም። አይዘበትበትም ጋይስ፣ እግዚአብሔር አይዘበትበትም። የምንዘራውን ያንን ነው የምናጭደው። ከዛን እንደዛ ይልና በገዛ ስጋው የሚዘራ ይላል። ሚኒንግ የስጋ ፈቃድን እየፈጸመ የሚኖር ማለት ነው። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ምንን ያጭዳል? መበስበስን፣ ሚኒንግ የዘላለም ሞትን። በመንፈስ ግን የሚዘራ የመንፈስ ፈቃድን የሚፈጽም ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል። አዎ ቃሉ አለ። ምን እናደርገው? የዘላለም ሕይወት ይታጨዳል አይታጨድም? ይታጨዳል። የምታጭደው ደግሞ የምትዘራው ነው ተብሏል። ስለዛ ለዘላለም ሕይወት አንተ የሆነ ማድረግ ያለብን ነገር ይሄው አለ። ምንድን ነው ከተባለ ገና ከጅምሩ እንደው ብርግ ብዬ የዘላለም ሕይወትን ሊሻመት ማለት አትችልም። እሱ አቅሙ የለንም። አቅሙ ስለሌለን ጌታ ለዚህ ክብር አብቅቶናል። እንዳንነጠግን መፈጸም አለብን። ያንን የተሰጠንን ነገር ይዘን እስከ መጨረሻው መጽናት አለብን። በህይወታችን ክርስቶስን መከተል አለብን። ጌታን መከተል በህይወት ነው። ሰው የዘላለምን ህይወት ያጭዳል አለና እንዴት ነው በምን መልኩ የሚለውን ለማስረዳት ግን ቀጣዩ ጥቅስ እዩት። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ አለ። አሁን ያዕቆብ አይደል? ያዕቆብ ነው የሚመስለው። አሁን ይህን ንግግሩ ስታዩት ኧረ ያዕቆብ ነው አይደል ይመስላል፣ ግን አይደለም። ጳውሎስ ራሱ እንደዚህ በጣም ብዙ ቦታዎች ላይ እንዲህ ያለ ነገር ይጽፋል። በጣም በርካታ ቦታዎች ላይ ላምብላ። አሁን ሌላ ተጨማሪ ከፈለግ እንጠይቅሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንጪ አልኩሽ። የለሽም፣ አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ። ጊዜ ፈጀሽ እንዳትገቢ በመሀል ስጨርሽን የገባሁት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል።
ይሄንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሻ፣ ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለ? ስለዚህ አይ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ ምንፍቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት። የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽ። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው። አይ ከጴንጤ ጋር እንዳታያይዘው እሺ፣ እንዳታያይዘው። እኛ እንደዛ አዳችኋት። እኛ ሚውት አድርገን ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ አንተ ታብራራ። ሁላችንም ሚውት አድርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አይደል ኢብራሂም ደህና ነገር ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው። እባክህ እስኪ ቆይ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አድርግሽ። በቃ እሺ ቀጥል እዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይ አይደለችም ካላችሁ ራሳችሁን ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። አይ እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። አረባክ ሚውት የሞትቆራን አውራ እኮ ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኙ። ይህን ውለታ ያደረገልን አምላክ የተመሰገነ ይሁን። በእኔ ላይ የሚያደረገውን አመሰግናለሁ። ግማሽ ሚሊዮን ብር የእስልምና ተከታይ የሆነው ወንድም ለራማ ኪዳነ ምሕረት ስጦታ ለገሰ። እንግዲህ ወንድም ካሊድ ለራማ ኪዳነ ምሕረት ገዳም ያደረገው ግሩም አስተዋጽኦ ለገዳሙ ልማትና እቃዎች ማስፈጸሚያ የሚሆን 500 ሺህ ብር የሚገመት ከፍተኛ አስተዋጽኦ በማድረጉ የብዙዎችን ቀልብ የገዛና ለሌሎችም አርአያ የሚሆን ተግባር ፈጽሟል። ይህ ትልቅ ልግስና የገዳሙን አገልግሎት ለማስፋፋትና የተሻለ መንፈሳዊ ቦታ ለመፍጠር ትልቅ ገዛ እንደሚያደርግም እናምናለን። እንዲህ ያለው ወንድማማችነት ሀገር ያንጻል፣ ማህበረሰብ ይገነባል፣ ሊበረታታም ይገባል። ለሌሎች እምነት ተከታዮች ያለንን አመለካከት በፍቅር የተሞላ እንዲሆን ያደርጋል። የትኛውም እምነት ለሌላኛው እምነት ተከታይ ስጋት መሆን የለበትም። ወንድማችን ካሊድ በድጋሚ እጅግ አድርገን እናመሰግናለን። ሁላችሁም ኦርቶዶክሳውያን ይህን ወንድማችሁን አመስግኑት።